ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልኝ ተስፋ እያደረኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮ ምርቷን በመጫን ሀሳብ አስተያየታችሁ በኮሜንት በማስቀመጥ እንድትከታተሉኝ ስል በትህትና እየጠየቅኩኝ ጽናት ከልብ ክፍል 4 ይዤላችሁ መጥቻለሁ ማለት ነው። በዛሬ ክፍል ላይ በጣም ብዙ ነገሮች ተፈጥረዋል። በነገራችን ላይ በጆከርና በሰኒ መካከል ትዳራቸውን እየገባች የምትበጠብጠው የሰኒ የትናት ነገር ግን እሷን ከመውደድ የተነሳ ነው። በእርግጥ ግን ደግሞ አንዳንድ ጊዜ ለምንወዳቸው ሰዎች ይጠቅማቸዋል ብለን የምናደርገው ነገር ጎድቷቸው የሚገኝ ይሆናልና ራኬብ ከህይወታቸው ብትወጣ የሚል ሀሳብ አለኝ። ብዙዎችም የሚሰጡት ሀሳብ ነው። እናንተም በእኔ ሀሳብ ትጋራላችሁ ብዬ አስባለሁኝ። ይሄንንም አስመልክቶ በራስሽ መወሰን አትሺም፣ ሁሌ የምትወስንልሽ እህትሽ ናት ስላሏት ጆከርና እህቱ በንዴት ሄዳ እህቷን ተናግራታለች። አንቺ መቼ ነው ከኛ ህይወት የምትወጪው? ከዚህ በኋላ ራሴን መምራት እችላለሁ፣ ከህይወቴ ውጪ ነው በግልጽ ያለቻት። የባሏን ነገር ሁላ አንስታ በጣም ተጣልተው ትታት ነው የወጣችው። በቀጣይ እውነት ወታ ትቀራለች እህቷ ወይንስ ደግሞ ይቅርታ ይጠያየቃሉ? በእርግጥ ራኬብን በክፋት አይደለም ግን ደግሞ ትክክል አይደለችም ማለት ነው። ስለዚህ እየጠቀመቻት ይመስላታል፣ ነገር ግን እየጎዳቻት ነው። ጥቅም የለውም ማለት ነው። ጆከር ደግሞ አሁን ላይ በጣም እንግዲህ ሁለቱም የሚፎካከሩ ይመስለኛል። ቶሎ የሚታረቁ አይመስለኝም። ጆከርም ያችን የቢሮዋን ይይዛል ስገምት። ሰኒም ደግሞ ይህንን ትናንት መቶ ሰላም ያላት ከቢሮ ውስጥ አንድ በጥባጭ ወንድ አለና ሲናገር እንደውም የቢሮዋን አብራቸው የምትሰራውን አርፈሽ ተቀመጭ ምናምን እያለ ሲከራከር ነበር። እስካሁን ድረስ ግን ማንም በመካከላቸው ኢቨን ኃላፊ እንኳን አላወቅም፣ የጆከር ኃላፊ ማለት ነው። እሷም ለሱ ተከራከረችለት፣ እሱም ለእሷ ሳይተያዩ ተከራከሩ ማለት ነው። እና ምን ሊፈጠር ይችላል? የምናየው ነገር ሊሆን ይችላል። ምናልባትም ደግሞ የቤት ውስጥ ከመጣችሁም ጋር ጆከር ሊጀምር ይችላል። ያኔ እሷን ለማስቀናት እሷ ወደሱ እንድትመጣ ለማድረግ የእህቱ ጓደኛ መታ የለ እሷንም ሊጠቀም ይችላል። እና አናቅም፣ ግን የሚፈጠረውን ነገር አብረን ነው የምናየው ወደፊት ማለት ነው። ቤተሰብ ላይክ እና ሼር ሰብስክራይብ ማድረግ አትርሱ ፕሌስ ፕሌስ። ሼር በዋትሳፕን በኢሞም አድርጉልኝ። ያው አካውንቴ ዋርኒንግ ላይ ስለሆነና ሞኔታይዝ ስለተነሳ ሰዓት ስለሚያስፈልገኝ ቪዲዮውን ይውልኝ ማለት ነው ውዶችዬ። እንግዲህ ኮሜንት ማየት ለማድረግ እንሞክራለን ማለት ነው። ከሰኒና ከጆከር ትዳር ራኬብ ውጪ የጆከርን እህት የምትወዱ ብቻ ትዳሩ ሶስተኛ ወገን መግባት የለበትም። ራኬብ ከሰኒና ከጆከር መሀል ትውጣ ይላል። እውነት ነው፣ የብዙዎች ነው። ፍቅር ምስኪን የእህትነት ጥግ። እሷ እሱን ለእንትን ለማለት ብላ ነው ነገሮችን ያስተካከል ሲመስላት ይበላሽባታል ሁሌ። ጆከርና ሰኒ ይታረቁ። ራኬብ ከሰኒና ከጆከር መሀል ትውጣ። ለሰኒም ለጆከርም ሌላ ጣጣ ሰው መጣ። ሰው መጣ የምር። እሱም ጋር ሴት መጣች፣ እሷም ጋር ወንድ መጣ፣ እሱም ጋር ሴት መጣች። አላቅም ሊፈጠር ይችላል። ትናንት አሳልፌ ዛሬ ሰኒና ጆከር ይታረቁልን። ዛሬ አንደኛ ነኝ። የጆከርና የሰኒ ወዳጆች አለን በሉኝ። እውነት ነው። ከሰኒና ከጆከር መሀል ራኬብ ትውጣ። ሰኒ የኔ ወርቅ አታስከፋት። ጆከር ታረቁ አደራ። የቃል ጸባይ እንዳይቀየር። ፍቅር ጎበዝ ናት። ራኬብን ግን አስጠላችኝ። ከጆከርና ከሰኒ ህይወት ውጪ። ራኬብ ከጆከርና ከሰኒ ህይወት ውጪ። ሰኒ ጎበዝ፣ አስቀኙ። ተጃጅሎ ነበር፣ ጨዋታ ተጀመረ። ኖ ይሄ እኮ መጃጀል አይደለም። በነገራችን ላይ እኮ ትክክል ነው። እሱም እንዴ እንደ አንድ ወንድ አስቡለት እንጂ ሁሌ እየተናቀ በእህቷ እንደዚህ ያንተ ወረቀት እንኳን የለህም። ባለፈው ያለችው ምንድን ነው? በእውቀት እንኳን አትበልጣትም እኮ ነው ያለችው። በጣም የምትናገረው ነገር ራኬብ በጣም መርዝ ንግግር ነው። ስለዛ ሁሌ እየሰበረችው በአንዴ ከሰኒ ጋር እንዲታረቅ መጠበቅ የለባችሁ። ምን ስቦን በሱ ቦታ ብላችሁ ማሰብ አለባችሁ። ይህ ራኬብ አስጠላብሽ። ምን ሆነሽ ነው? ፍቅር ትልቅ ሰው። ከሰኒና ከጆከር ህይወት ውጪ። ጆከር ተነጋግሮ ከመፍታት ይልቅ መነጫነጭ ያበዛል። ልክ እንዳንዳንድ ባሎች። እንዴ ምን ያርግ ታዲያ? እሷን አዳምጣለች። ሰኒም እኮ ግትር ናት፣ ስለማታዳምጠው ነው። ጆከርና ሰኒ እልህ አትጋቡ፣ ተስማሙና እኛም ደስ ይበለን። ወይኔ አሁን ድራማ አማረ። ጆከርን የሚያስቀናው መጣ። ዛሬ ሁለተኛ ነኝ። ሰኒ ራኬብ ልጠላሽ ነው አማክረሽ ነው የምትያት። በፍቅር ውስጥ እልህ አያስፈልግም፣ ታረቁልን። ራኬብ ረፊ። አራ ጨብጭብ። መሲ መጣች እኮ
አራኬብ ግን እሺ ተቀጣጠለ ወይ መስዬ እንኳን ደህና መጣሽ። እኔ እኮ ሌላ መስላኝ ነበር። አደራ ጥሩነትሽን ቀጥይ። አራኬብ ሮቶ እኝኛት ፈይ ኤት ሲያስጠላ። መሲ መጣች ከጆከር ራስ ውረጂ፣ እሱ የሰኒ ብቻ ነው። ራኬብ ደግሞ ደነዝነሽ ይላል። ኧረ ኮሜንታተሮች ተመታችኝ። አዲስ የተለቀቀው ፋና ጨርሶ የመጣ ጎሻ ቤት ጌታ ሆይ የኢትዮጵያን ድራማ እንዳበዛልን ኢትዮጵያንም ሰላም አብዛልን፣ አሜን። ጆከር አትንጠባረር። ራኬብ ከሰኒና ከጆከር ትራቅ። ዋው ዛሬ ማንም አልቀደመኝ ይላል። ቆይ ጆከር ምን እየሆነ ነው? ማንም ሰው ምንም በሌለው ሰዓት አጠገቡ የነበረችው እኮ ሰኒ ነበረች። አሁን ጠገበ መሰለኝ። አልጠገበም። ቢጠላትና ለእሷ ክፋት ቢመኝ ነበር ይሄን የምትሉት። እነሱ እኮ እየተዋደዱ እልህ ነው ልጆቹ እንደዚህ እያደረጋቸው ያለው። እልህ ደግሞ ምራጭ ያስወጣል ይላል የሀገሬ ሰውና ምንም ማድረግ አይቻልም። እሰይ ጆከር በተራ ተቃጠል። አቡሌ መጣል። ቀናቱ ተጀመረ። መቃመቅ ጠልጅ መሲ ደግሞ እዚህ ሆነች መቃራ ሁና መጣች። አደራ ከጆከር ራቁልን። ረሳሪ ወጥኩኝ። ለማንኛውም ከሰኒና ከጆከር መሀል እንዳትገቢ፣ ስለ ፍቅር አምላክ ሰኒና ጆከር እናስታርቁልን። እኔ ብልም ማን ይሰማል? ራኬብ ትውጣለን። አሁን ደግሞ አዲሷ ልጅ ደግሞ ይህ እንደ ኮሜንታቶች ዘና ነው የምታደርጉኝ ታውቃላችሁ። ግና ፍቅር የኔ ቅመም መሲ መጣች። ፍቅር ሌላ ላይ ታውቋታላችሁ ማለት ነው። ያላቃትም መቼ ነው ግን ሰኒ እና ጆከር ታርቀው? ሰኒ የኔ ቀበጥ ሲከፋት ማየት አልፈልግም። ሰኒ በርቺ፣ አሁን ጨዋታውን ተጀመረ እና ራኬብ ከሰኒ ቤት ውጪ። ጆና ሰኒ ታረቁ። የጆካን እህት ፍቅርን የሚወድ የወንድሟ ጠበቃ። ድራማው ደመቀ ከሰኒና ከጆከር። ልጁ እኮ ስለመጣ እውነት ነው። ልጁ በጣም ከዚህ በኋላ ትወናውን ይጀምራል። እሷም ደግሞ በል ብላ ትገባለች። በቃ እሱ ደግሞ የቢሯን ወያችኛዋን ይዛል። አለቀ። ሲጣሉ መኖራቸው ነው። አሁን ገና ድራማው ሰኒ እና ጆከር ተቀናቃኝ መጣባቸው። ራኬብ አስጠላችኝ ካበዛችሁ። ምን ይወትኩኝ። እንደው የሚገርመኝ ነገር ጆከር ያለምንም ትምህርት ጎዳና ያደገ ልጅ ያለምንም እውቀት ድርጅት ውስጥ ሲሰራ እንደው ስታስጠሉ። ይህ ህዝብ ደሃ ነው እንጂ ደንቆሮ አይደለም። ምን አይነት ድርሰት ነው? ምን እንማር ከዚህ? እዚህ ነው ደራሲው ሰክሮ ቀም ነው የጻፈው። በነገራችን ላይ ማለት ነው ይሄ እኮ የገሃዱ ዓለም እውነት እኮ ነው። አታውቂም? እንደ ይሄንን የገሃዱን ዓለም እውነት ነው እያሳዩን ያሉት። በገሃዱ ዓለም ደግሞ ዲግሪና ዲፕሎማ ይዘው እየተንከራተቱ ወረቀት የሌላቸው ይሰራሉ ነው። በሌላ አማርኛ ስራ ይቀጠራሉ። ቤተሰብ ዘመድና ገንዘብ ካላቸው ወረቀት አያስፈልግም እያሉሽ ነው። እያስተማሩሽ ሳይሆን እውነታውን እየነገሩሽ ነው። ስለዚህ ተቀበይ ማሪ። በዚች ዓለም ላይ እውነትና ውሸቷን መራራውንም መቀበል አለብሽ። ከድራማ ሁሉን እማራለሁ ሳይሆን የምትገረሚበት፣ የምታለቅሽበት፣ የምታዝኝበት፣ የምትደሰችበት ፓርት እንዳለው ማሰብ አለብሽ። ከድራማ እማራለሁ ብቻ አይደለም ብለሽ መምጣት ያለብሽ። ከድራማ ብዙ ነገር ታያለሽ። የገሃዱን ዓለም እውነት ግልጥ አድርጎ ነው የሚያሳየው ድራማ። ስለዚህ ውዴ አታለቃቅሽ። ትክክል ነው ደራሲው። በቃ የገሃዱን ዓለም እውነት ፍንትው አድርጎ ነው አምጥቶ ያሳየን። በአሁኑ ሰዓት አናቅም እንዴ? ከ10ኛ ክፍል በፎርጅ ወረቀት እየተሰራ ስራ የሚቀጠሩ አናቅም እንዴ? ምን ነው ሀገራችን ንጹህ ናት። ምንሰራው በንጹህ ነው አልሽ ማሬ። ስለዚህ ትክክል አለሽም። መሲ አለባበሷ እንደዚህ ቂጠላት ቃል ስወድሽ ራኬብ ከሰኒና ከጆከር ህይወት ውጪ። ደራሲዎች ለተመልካች ክብር ይኖር። ለተመልካች ክብር አለው፣ ግን ሁሉም ስቴፕ አለው ውዶቼ። ሰው ለፍቶ ፈክቶ ነው ይህን ድራማ ዝም ብሎ እንደቀልድ ተነስቶ አይመጣም። ዛሬ እናንተ ባላችሁት መልክ በአንድ ቀን ፍቅር ቢያደርጋቸው ነገ ምን ልታዩለት ነው? ስለዚህ ትንሽ ይጣሉ። ተው እንጂ ማሮች ተው። ጸብ ያስፈልጋል ውዶችዬ። ለማንኛውም ላይክ እና ሼር ሰብስክራይብ አድርጉ። ቪዲዮ እንዳይረዝምባችሁ ሰብስክራይብ ስታደርጉ ደግሞ ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። ጽናት ከልብ ወይም ደግሞ ጽናት። በቀጣይ ክፍል እስክንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።